የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ አለው በግፊ ራሱ እነሳል እንኳን በሕክምና ታዲያ እንግዲህ እንቅልፍ የማይወስደውም ትንሽ ህመሞች አሁን አሪፍ እንደ ጥበቃ እያቀያየርኩ አለው በግፊ ራሱ እነሳል እንኳን በሕክምና ምላሱ ፈጣን ነው፣ ጭንቅላቱ ፈጣን ነው፣ ቀልድ እዛው መፍጠር ይችላል። እንኳን መስሪያ ቤቴን አልያዘ ሰላም ለዚህ ቤት ይሁን። ዋሾ እንደዚህ ከትሞ የለም እንዴ? እንዴት ናችሁ? ጥሌ ሰላም ናችሁ? ቢኪ ደህና ነህ? እንዴት ነህ? ሰላም ነህ? ኧረ አንተ ጠንካራ ነህ ያለኸው? ጠንካራ ነህ ያለኸው? አዎ እግዚአብሔር ይመስገን። እንዴት ነህ? ሳቅበት ተብለሃል ለዚህ ነገር መሰለኝ እነሱ ጊዜ ካሉ ከፋርማሲ እኮ ከመገዛ ብዬ እና የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ይኸው ከፋርማሲ ከመገዛ ይሻላል። እንዴት ነህ ቤኪ? እንዴት ነሽ ራኩዬ? አለሁ እኔ እግዚአብሔር ይመስገን። ቆንጆ በዓል ጥሩ እግዚአብሔር ይመስገን። አንተም አስደነገጠን እንጂ ሰማሁኝ። እንዳየሽው እንግዲህ ቀረጻውንም አቋርጠን ነው እንግዲህ እሱ አቋርጦ ወጣ። እኛ ያው ጨርሰነው ነው እንትን ያልነው። አልታወቀም ነበር ህመሙ። ትንሽ ማስመለስ ምናምን ነገር ነበር። መንቀሳቀስም አልቻለም ነበር። የግድ ነው ራሱ እዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን የምንለው የነበረው እና አልታወቀም ነበረ። እንግዲህ 1-2 ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው። እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል። እንግዲህ እዚሁ እንዲተኛ የተደረገው ማለት ነው። መጀመሪያም ሲመጣም ነግራችሁ ነበር አይደል? ከቤትም ሲመጣ ጀምሮ እየታመመ ነው። ኦሬዲ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው። ማለት ስራውን በጣም እንትን ስላለ እሱ ግን ለስራው ያው አንደኛ ትልቅ በዓል ነው። እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ስንመጣ እኛማ እዛው በቃ ግድ የለም ምናምን ብለነው ነበር። ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብሎ መጣ። እስከሚችለው ድረስ እንግዲህ ሞከረ። ከዛ በኋላ ያው አልቻለም። እንግዲህ ከዛ 1-2 ሆስፒታል ሄዶ ነበረ። ያው እንግዲህ ትክክለኛ ህመሙም አልታወቀም። እንግዲህ ወደዚህ መጥቶ ነው እዚህ ያሉ የህክምና ባለሙያዎች ርብርብ አድርገው ህመሙንም አውቀውት እንግዲህ እንዲተኛና ህክምናውን እንዲከታተል ያደረጉት። እንዴት ነበር ቤኪ? መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ የምናስበው ነገር አለ። እንደው ምግብ የሆነ ነገር ብለን ነው የምንለው። ስሜቱ ምን ነበር መጀመሪያ? የማዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? አዎ። ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን፣ እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከመመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ህክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስቀራል። እንዲሆኑ አሁንም እዚህ እያለ ተደርጎለት ማለት ከዚህ በፊት ሌላ ህክምና ነበረ እና ተመርመሩት፣ የሆነ ህክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከብሩ በሽታ ይሻላል። ሌላ ቦታ እኮ ሄጄ ነው እንዳደ። ከዛ ምንድን ነው ምናምን ስል በሲዲ እኮ ሰጥተውኝ ነው ያንን ሁላ ብር አልበም ነው ያወጣሁት። አልበም የሞንተሩን እኮ በሲዲ ነው ውጤቱን ሽታውን መልሱ
እውነት ነው። የዘንድሮ ሕክምና ያው ከበድ ይላል፣ ይፈታተናል። በጣም ወዲያው ሕክምናውን ካልወሰድሽ እውነት ነው ጥሩ አይደለም። እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ሕክምና እስኪሄድ ቤት ሄጄ ራሱ ማረሰው ምንድን ነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው፣ ወደ አንድ ጎን። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄን። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ወደዚህ ሂድ ወደዛ ነው በፈለገበት ይውጣ። የምጣው ሰው ሁሉ እንደዚህ እያለን ነበረ። ለውጥ እያየህ ነው? ሕክምናው እንዴት ይሄዳል? እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ የሚስተካከል ይመስለኛል። አይ ጥሩ ነው። እኔም በሰከላ ሾው ስም በዓልን ማየት አለብኝ ግዴታ እሱን ማየት አለብን ብለን ወደዚህ የመጣ ነው። በጣም ደህና ነው። ያው ሲቆም እንቅስቃሴ አይችልም፣ መቆም ነው ማለት መቆምና መራመድ አይችልም። ያው ሕክምናው ደግሞ ክትትል ያው በሚደረግበት ሰዓትም ድካምም ምናምንም አለ እና እሱ ነው እና ማታ ላይ እንግዲህ እንቅልፍም አይወስደውም። ትንሽ ህመሞች እዛ ነው እንትን የሚያደርጉ። አሁን እንደውም ጥሩ ነው ያለው ማታ። አሁን ትንሽ ስቅታ ምናምንም የስትሮክ ባህሪ ነው መሰለኝ እና ትንሽ ሌሊት ተቸግሮ ነበር። አሁን አሪፍ እንደ ጥበቃ እያቀያየርኩ ያው በረከት በባህሪው እያመመውን ቢሆን እንግዲህ እዛ አሁን ፕሮግራሙ ላይ የመጣው እየታመመ ነው። አሁንም እንግዲህ እኛ ስንመጣ እንግዳ ካሜራ ሲሆን ላለመሸነፍ የሚያደርገው ጥረት ነው እና ብርታቱን ነው እንትን የሚለውና ሁላችንም እንግዲህ ጸሎትም እናደርግለት ነው ሁላችንም የሚያስፈልገው እሱ ነው ትልቁ ነገር። የሕክምና እዚህም ያሉ የሕክምና ባለሙያዎች ሆስፒታሉም እጅግ በጣም የሚያስደስቱ ናቸው። እንግዲህ እንዳያቸዋቸው ናቸው። ከገባበት ጊዜ ጀምሮ ባለቤቱም የሆስፒታሉም ባለቤት እስከዚህ ድረስ ኤክሶን ሆስፒታሉ በጣም ከዶክተር ወንድዬ ጀምሮ ሁሉም ይሄ ነው ቲም በጣም አሪፍ በርኪ። የሁሉም ሰው ለአንተ እንደዚህ ነው። ለምን ሰው የሰው መውደድ አለ። እግዚአብሔር ቅባቱን ሰጥተዋል። የሰው መውደድ አለ። ብዙ ሰውም አሁን አልሰማም እንጂ እኔ እንጃ ብዙ ሰው አልሰማም። በረከት በጣም ደግሞ ጥሩ ልጅ ስለሆንክ ወዲያው ትነሳለህ። ብዙም አልጎዳም አባቴ። ያው በሽታ አጋጥመኝ አይባልም፣ ግን ፈጣሪ ጨርሶ ምህረቱን ይላክልህ። እንዲህም ሆነው እናንተንም ጭምር ነው። ያው ሁላችሁንም ስናይ እኛ ሳቃችን ነው የሚመጣው። ሳቅ ነው የሚቀድመው። ምክንያቱም ብዙ አስቀምጣችኋል፣ ብዙ ቀልዶች ውስጣችን የረጅም ጊዜ። ቤኪ የሆነ ጊዜ አንድ ሾው ላይ ቀርበህ ሰው ቀልደኛ መሆኔን ያወቀው ከአሜሪካ ስመለስ ነው ብለህ ነበር። እንዴት ነው? ከዛ በኋላ አልናፈቀችህም? አሜሪካ በምን ልግባባ? በቋንቋን የተመለስኩት ነው የምትለኝ? እኔ ወደዚህ ሀገር መኖር የምፈልገው እዚህ ነው። እኔ ኢትዮጵያ ላይ ነው። እውነት ነው። በሀገር ነው እሱማ። ሁሉም ነገር የሚያምረው በሀገር ነው። የሚያምረው እዚህ ሀገርሽ ላይ ነው። በተለይ ለጥበብ ሰው እውነት ነው። የጥበብ ሰው ከሆንሽ እዚሁ ሀገር ላይ መኖር አሪፍ ነው። ሁሉም ነገር ቢስተካከል ደስ የሚል እዛ ነው እንጂ እዛማ ኬልሽ እኮ እኩል ሆነሽ ከሻሽን ተደግፎ ያወራሽ። እውነት ነው። ይሄ ሁሉ እኮ እዚህ አሁን አንተ ባለሙያዎቹ በእውቀታቸው ማንኛውንም ሰው ሲመጣ የሚያግዙትን ያግዛሉ። የሆነ ደግሞ የምናውቀው የምንወደው ሰው ሲሆን ደግሞ ለየት ያለ ስሜት አለ። ሊያክሙ እየመጡ እያሳካቸው ነው አሉ። በጣም አለመሳቅ አይችሉም። አሁን እኮ ዶክተሮቹ እየሳቁ ሲወርዱ እያዩ ጥበቃዎቹም እየመጡ ምንድን ነው ያልከው ቀልድ እየደገ እና ዶክተሩን ራሱ አግኝቼ በጣም ትልቅ የሆነች የልብ ሕክምና ራሱ እንትን የምትላለች የምታክም የተከበረ ሰው ልጅ ነች። እሷ መታየችኝና ያው ራሱ ዶክተሩ ባለቤቱ መጣ። እንዴት ነው ልብህን አየችልህ አለኝ። አዎ ስለው ልብህ እንዴት ነው ምናምን አለኝ። አይ ልቤ ጥሩ ነው ግን ልበ ቢስ ነህ ብላኝ ነው የሄደችው።
ዋናው ልበቢስነቱን ያስቸገረው እና በጣም ጥሩ ነው የሚያረጋግጥም ሁሉም ነገር። ለአንቺም ያው ሆስፒታሉንም ፕሮግራምሽም ላይ በደንብ አድርገሽ አመስግናለሁ። ጥሩ መመስገን አለበት። ጥሩ እንክብካቤ አድርገው ይሄው እኛም አሁን እዚህ መተን እንድንጠይቅ ራሱ በፈቃደኝነቱ ምልህ አሁን እኔ እኮ ስስቅ እየተሳቀኩ ነው። በዚህም ሌሎች ሰዎች አሉ እንዳንረብሽ፣ ግን ያው እስካሁን ሁሉም ሰው አውቋል የበረከት ክፍል የሳቅ ቤት እንደሆነ ታውቋልና ግን መተን ማየት ግዴታ ስለሆነ ህዝቡም ደግሞ እንግዲህ በዓሉ ያልፍና ከዛ በኋላ ሰውም መጥቶ ይጠይቃል። ግን አሁን በዚህ ባለንበት ደግሞ ሁሉም እንደየእምነቱ የምንወደው ሲያስቀን ሲያስፈነድቀን ይኸው እዚህም ሆኖ አላረፈም። መጨረሻዋን ሰዓት ራሱ እስከ ህመሙ መጨረሻ ድረስ ራሱ ስራውን አክብሮ ሙያውን አክብሮ እዛ ያሉትን እንግዶች አክብሮ በየቤት ተመልክተው ደግሞ በዓልን ዋሸው እንደ የእውነት ለመናገር ከአባይ ቴሌቪዥን ካሉ ፕሮግራሞች በጣም እዛው እየሰራንም የምንስቅበት የምንዝናናበት እንደ ተመልካች ሌሎቹን እንደ ቤተሰብ በቃ ተመልካች ነው የምንሆነው ሁላችንም ቤት ስንሄድ የእናንተን ሾው እና ያንን አክብረህ የምትችለው ድረስ ታግለህ እዚህ መተሃል። እዚህ ደግሞ ተንከባክበው አንተን ከመጀመሪያ እናንተ ማይታችሁታል። ከዛ ለውጥ እዚህ ድረስ ስለደረሰልን እናመሰግናቸዋለን። ተመልካቾቻችንም ደግሞ በያላችሁበት በየእምነታችሁ የምትወዱትን አዝናኛችሁን ቤኪን ተመልሶ በጤና እንዲያገለግለን ገና ብዙ ያልተነገረ ቀልድ ያልተሳቀ ብዙ ነገር አለ ውስጡ። እዚህም አላረፈም አለው በግፊ ራሱ እነሳለሁ። ቀኑን የምትነሳበትን ቀን ለማሳጠር ነው ጸሎታችን እንጂ ምንም አትሆንም። ጥሩ ተስፋ ሰጥተውናል። እንግዲህ ያው የሕክምና ባለሙያዎቹ ግፋቢል እስከ ዳግማ ትንሣኤ ድረስ ይነሳል ነው ያሉት። ወደ እንቅስቃሴ ይጀምራል። ከዛ ክትትል ነው የሚያስፈልገው ለ3 ወር ለ6 ወር ያክል ክትትልና የሕክምና እንትን ያስፈልገዋል የሚል ነው። እና እረፍትም ደግሞ ያስፈልገዋል። ለምን አሁን የአርት ስራ የጭንቅላት ስራ ነው ራሱን የቻለ እንትን ነውና ስለዚህ እረፍትም የሚያስፈልገው ነው ብለዋል። እንግዲህ ብዙ ጊዜ የጥበብ ሰው እንደዚህ ጊዜ ሰጥቶ ምናምን አያርፍም። አሁን እንደዚህ አይነት ነገር ሲመጣ ግን ግድ ሲያዝ ነው እና ምንም እረፍት የሚባል ነገር አያውቅም። አሁን በረከት ሁላችንም ግን እረፍት ያስፈልገዋል። ስለዚህ እረፍት ባረፈ ቁጥር እንጂ ህመሙ እግዚአብሔር የተመሰገነ ይሁን መጠነኛ ነው። እነሱም የነገሩን ነገር ነው እና ክትትል ነው እንጂ ይነሳል። በረከት ይነሳል። ደግሞ ጥሩ ልጅ ነው በእውነት በህይወቴ በጣም ወደው ልጅ ነው። ለምን ልቡ ቅን ነው። በቃ በልተሽ ምጠግቢ አይመስለውም። ኪሱ የሁሉም ሰው ኪስ ነው ምናምን ደግ ልጅ ስለሆነ እኔ በተፈጥሮዬ በአጭር ጊዜ ውስጥ ልቤ ውስጥ የገባ ልጅ እሱ ነው። ስለዚህ ይነሳል። ደግሞ ጥሩ ስማ በያ ምንድነው ያልካት? ዶክተሯ በእንትን እያሳየችን በስክሪን የህመሙ ምናምን ሴሌብሬም ስትል ምን የሴሌብሬሙ ጋር ስትል ሆርሙዝ ነው አለ ማለት ከዚህ ወደዚህ የሚወስደው እሱን የተቋረጠው ሲባል ምንድነው የሆርሙዝ ሰርጥ ነው። ሰርጡ ነው ያልኳት። አሁን እሱ ከተከፈተ ያው መረጋጋት ወደዛ የሚያስተላልፈው ሰርጤ ነው የተያዘው። በኮሜዲያን ሲገለጽ በቃ የሰርጥ ችግር ነው የሆርሙዝ ችግር ነው። ከልብ ወደ እንትን ጭንቅላት ደም የሚያሸጋግረው እዛ ጋር ተቋርጧል እና መርከቦች ሁሉ ቆመው ነው የምትለን። አሁን ግን ይቀጥላል። አንተን እዚህ በቃ ማየት የእውነት የሆነ የሚረብሽ ስሜት አለው። ግን በቃ እነሳለሁ በግፊም ቢሆን ብሏል። በጸሎታችን ሁላችንም ከጎኑ እንሁን። የስራ ባልደረቦችህ የቀረሰው የለም። ከአባይ የቀረው አንበሳው ብቻ ነው። በነገራችን እስካሁን ያልጠየቀው ሌላ አለ። ሁሉ ባለሙያ ሁሉ እውነት ነው። ይሄ የሚያሳየው ፍቅር ነው ያለ አንተ ያለን ፍቅር ነው። ምክንያቱም በዓል ነው። ቢሮ ያለውን ስራ ታውቀዋለህ። በየቤቱም ሁሉም ነገር አለ። ግን እንወድሃለን ቤኬ። ብዙ አስቀህ አዝናንተህናል፣ አጫውተህናል። ፈጣሪ ደግሞ ሙሉ ጤናህን መልሶ ከኛ ጋር እንደለመድ ነው እዛ ዋሻው እንዴ ላይ። በነገራችን ላይ አካላዊ ነገሩ እኮ ፈጣን ነው ቤኪ፣ ቀልጣፋ ነው። ምላሱ ፈጣን ነው፣ ጭንቅላቱ ፈጣን ነው። ቀልድ እዛው መፍጠር ይችላል። እንኳን መስሪያ ቤቴን አልያዘ። እውነት ነው። ትክክል አሉ ማለት ሌሎች ህመሞች አፍ የሚይዝም አለ፣
እንደዚህ ማለት ያንተ ይሄ መራመድ ነው ሲባል እኮ ነው መስሪያ ቤት እቺኛው እንኳን ደህና ሆነች ማለት ነው እዚህም ሆነ የምታስቀን በጣም ነው የማመሰግነው ራኩዬ እሺ ጓደኞቼ እኛ ምን ታመሰግናለን ምን ይመሰግናሉ እንዴ እኛ እናመሰግናለን በጣም እዚህ ጋር ማስተር ኪሩቤልም አለ ሁሉ ጊዜ ሌሊት ያው እሱ ነው ማስተር ኪሩቤል አዎ ሌሊቱን ብታይ አይተኛም ሌሊቱንም አይተኛም የተቋጠረልኝ ሲከፋ በቴሌቪዥን እንኳን አልተሰማም በቃ አልተሰማም ዝም አይ በነቃ ቁጥር እጁ ምን ላይ ነው ሰዓት እየከፈ እንዴት ነው ከፍትፍቱ በረከረ እንዴት ነው ማስተርስ ጥሩ ነው ሌሊቱ አይተኛ ማለት ግን በነቃ ቁጥር እጁ ላይ ወጣለ የማስተርን እጅ ወጥ ተነክሮ እያየሁ ነው አልክ እንዴት ነው አፒታይት አሁን ሐኪሞቹ ናቸው የሚነግሩኝ መጥገቢን ጥሩ ተወስዳለህ ምግብ አዎ እሱም ነው እንትን ያለኝ በጣም ደስተኛ ነኝ በጣም ነው የማመሰግንሽ ምንም አይደለም በቃ ቻርጀር እያየሽ ነው አይደል ቻርጀር በቂ ዜሪ ማረህ መልካም በዓል እዚህም ላንተ አይዞህ አለን ሁላችንም ከጎንህ እንደው የምታመሰግነው ሰው ካለ ወይም መልካም በዓል የምትል ከሆነ መልካም በዓል ለመላ ኢትዮጵያ ህዝብ እሺ ለዚሁ ለአክሱን እንትን ሆስፒታሉ እሺ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ ለታሜሶል ኮሙኒኬሽን በጣም ነው የማመሰግነው ለልጆቼ መልካም በዓል ይሁን በቂ ልጆችና ቤተሰብህን ለበዓል እኛ ተረክበናል ተረክበናል እንመልስልሃለን ከበዓሉ በኋላ አባወራ እንግዲህ ሌላ ቀንስ እንመልሳለን አባወራ ለጊዜው 2-3 አባወራ ይኖራል ቤት ሁላችንም ስብስብ ብለን እንሄዳለን በዓልን እናስመስላቸዋለን በጣም ነው የማመሰግነው በቃ ትልቁ ነገር ቀለለ እውነት ነው ምንም አይጎልባቸውም እነሱን አታስብ ወደዛው ነን እኛ በቃሽ መልካም እሺ በቂዬ እግዚአብሔር ይማርክ ኑ በእናትሽ ቤት ያፈራው መርፌ ምናምን ያዥ ግላስ እንኳን አደረሰ